በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ መፍትሄ እንዲያገኝ የዲፕሎማሲ ጥረቶችና ክትትሎች እየተደረጉ መሆኑን የውጭ ጉዳይ ሚኒስቴር ተናገረ። የውጭ ጉዳይ ሚኒስቴር ይህን የተናገረው ዛሬ ግንቦት 13 ቀን 2018 ዓ.ም ለጋዜጠኞች በሰጠው ሳምንታዊ መግለጫ ነው። በሳዑዲ አረቢያ ከ60 በላይ ኢትዮጵያውያን ከአደንዛዥ እጽ ዝውውር ጋር ተያይዞ የሞት ፍርድ ተፈርዶባቸው የፍርድ ውሳኔውን በመጠባበቅ ላይ እንደሚገኙ መዘገቡ ይታወሳል። በሳምንቱ የተከናወኑ ዋና ዲፕሎማሲ ጉዳዮችን አስመልክተው መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ናቸው። በሳዑዲ አረቢያ የሚገኙ ዜጎችን ሁኔታ በተመለከተ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሳዑዲ ምክትል የውጭ ጉዳይ ሚኒስትርን በጽህፈት ቤታቸው ማነጋገራቸውን አምባሳደሩ አስረድተዋል። በውይይቱም ሁለቱ ሀገራት የሁለትዮሽና ቀጠናዊ ጉዳዮች ላይ መምከራቸውን አስረድተዋል። ሁለቱ ሀገራት ባደረጉት ንግግር በሳዑዲ ስለሚገኙ ኢትዮጵያውያን ደህንነት ጉዳይም መምከራቸውን ቃል አቀባዩ ጠቅሰዋል። የሳዑዲ አረቢያው ከሌሎች መካከለኛው ምስራቅ አገሮች ውስጥ ዜጎቻችን በተደጋጋሚ እያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የእነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ በተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳዑዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳዑዲ ከተሞች ውስጥ ይገኛሉ። በሳዑዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። አምባሳደር ነቢያት ጌታቸው አብዛኞቹ ኢትዮጵያውያን ወደ ሳዑዲ የሚሄዱበት መንገድ ህጋዊውን መንገድ የተከተለ ባለመሆኑ የሚገጥማቸውን ችግር ተከታትሎ ለመፍታት አስቸጋሪ እንደሆነ አስረድተዋል። በሳዑዲ አረቢያ የሚገኘው የጅዳ ቆንስላ ጽህፈት ቤት ኢትዮጵያውያን ያሉበትን ሁኔታ እንደሚከታተል የጠቀሱት ቃል አቀባዩ በተለያዩ እስር ቤቶች በወንጀል ተጠርጥረው የሚገኙ ዜጎችን ጭምር እየተዘዋወረ ቆንስላ ጽህፈት ቤቱ እየጠየቀ እንዳለ አስረድተዋል። እስር ላይ የሚገኙ ኢትዮጵያውያን ጉዳይም መፍትሄ እንዲያገኝ ጥረት እየተደረገ መሆኑን ቃል አቀባዩ አክለዋል። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳዑዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። በክቡር የውጭ ጉዳይ ሚኒስትራችን በኩልም በተደረገው ውይይት አንዱ አጀንዳ ነጥብ ሆኖ ነው የተነሳው። ግን እነኚህን ነገሮች ሁሉ ጠቅልለን ስናይ ወደ መፍትሄ ሊያመራን የሚችለው የፍልሰቶችን የህጋዊ ስምምነት እያደረጉ በህጋዊ ስራ ዜጎች ሲሄዱ ብቻ ነው ሙሉ ጥበቃና ዋስትና ማድረግ የሚያስችለው። ሌላው አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው የጠቀሱት ጉዳይ በደቡብ አፍሪካ የተለያየ ጥቃቶች የደረሰባቸውን የኢትዮጵያውያን ጉዳይ ነው። ይህን ለመፍታትም መንግስት ከሀገሪቱ መንግስት ጋር ምክክርና ለዚህም ችግር መፍትሄ የሚያፈላልግ ቡድን በጥቂት ቀናት ውስጥ ወደ ደቡብ አፍሪካ እንደሚያመራ አስረድተዋል። ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት ዓላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው። የጥቃቱን ዝርዝር ሁኔታ በቅርቡ አጣርቶ ለኢትዮጵያ መንግስት ይፋ እንደሚያደርግ ቃል አቀባዩ አስረድተዋል።